ካነሳን ከሰሞኑ የተለያዩ መግለጫዎች ምናምን ነገር በማህበራዊ ሚዲያ ላይ አስደንጋጭ ኢትዮጵያ ውስጥ ነው ወይ የሚልም ጥያቄ የሚፈጥር የተለያዩ መግለጫዎች ሲወጡ ነበር። በተለይ በህዋት በኩል ምን የሚል ነው? ያው እንግዲህ ከህዋት ጋር ተያይዞ ያለው ጉዳይ በፊት ላይ የነበሩ ነገሮች አሉ። ከፕሪቶሪያው ስምምነት በኋላ ያው መግባባቶች ላይ ተደርሰዋል፣ የሰላም ስምምነት ተደርሰዋል ተብሎ የነበሩ ነገሮች፣ ነገር ግን ደግሞ በህዋት በኩል የፕሪቶሪያው ስምምነት ጥሰቶች እየተፈጸሙ መጀመሪያ አካባቢ ላይ ደግሞ ወደ መስከረም ላይ አካባቢ በኤርትራ በሱዳን በኩል የነበሩ ዝግጅቶች ጽምዶ የሚሉ ጥምረቶች አንድ ላይ ሆነው ውይይቶችን ሲያደርጉ ከቆዩ በኋላ እንግዲህ በሰሞኑን ህዋት ወደ ጦርነት ለመግባት እንዲያስችለው አስገዳጅ ወታደራዊ ምልመላም በትግራይ ክልል ላይ አውጇል። ወታደራዊ ምልመላውን ያወጀውም ደግሞ በትግራይ ክልል የሚገኝ ማንኛውም እድሜው የደረሰ ሰው ወታደራዊ ምልመላው መቀላቀል አለበት፣ የማይቀላቀል ከሆነ ደግሞ የ50,000 ብር ቅጣት ይጣልበታል የሚል አዋጅን የታወጀው። እንግዲህ ወጣቶቹ በግዳጅ ወታደራዊ ምልመላን ከመግባታቸው በተጨማሪ ደግሞ አሁን ያለው የትግራይ ክልል ኢኮኖሚ ሁኔታ ይታወቃል። 50,000 ብር ቅጣት ይጣልባቸዋል ማለት አትበሉም ማለት ነውና በ50,000 ብር ቅጣት መያዣ አድርገው እናቶች አባቶች ልጆቻቸውን ወደ ወታደራዊ ምልመላው እንዲያስገቡ እንዲሁም ደግሞ የትግራይ ክልል ወጣት ከዚህ በፊት ሲቃወም የነበረውን እናንተ ወንበር ላይ ልትቀመጡኛ ዊልቸር ላይ አንቀመጥም ያሉትን ኖ ዊልቸር ላይ ተቀመጣላችሁኛ ወደ ስልጣን መምጣት አለብን የሚል እሳቤን ያላቸው አይነት አዳዲስ መፈክሮችን አውጥተው ወታደራዊ ምልመላዎችን አድርገዋል እያደረጉም ይገኛሉ። አርሚ የሚሏቸው እነሱ የነሱን ሰራዊት ኃይሎችንም እያጠናከሩ ነው ያሉት። እንግዲህ ጀነራል ምግቤም እንግዲህ መልእክቶችን ሲያስተላልፉ ቆይተዋል። ባለፉት ቀናት ላይ ሃይማኖቷ ተጠብቆ ባንዲራዋ ከፍ ብሎ እንድትቆይ ያደረግናት ኢትዮጵያ ከጀርባችን እየወጋችን ነው የሚል መልእክቶችንም ማስተላልፈው ለጦርነት የመቀስቀስ ዝግጁ ነን የሚሉ መቀለንና የህዋት አመራሮችን ይጠብቃሉ የተባሉ የጦር ኃይሎችን ጭምር ማዘጋጀታቸውን የሚገልጹ የተለያዩ ቪዲዮዎችን በእነሱ የሚዲያ አማራጮቻቸው ላይ እየተመለከተን ያለ ነው። ወታደራዊ ምልመላ በሚል ደግሞ ሌላኛው ህዋት የሚታወቅበት አንደኛው መሳሪያው ፕሮፓጋንዳ ነው፣ የሚዲያ አጠቃቀም ነው። ከፕሮፓጋንዳው ጋር ማያይዞ የህዋትን ትግል ሊያደናቀፍ የሚችል የህዋትን እንቅስቃሴ የሚቃወም የትኛውም አይነት የሚዲያ ሐሳብ የንጸባረቀ ሰው 15 ዓመት እስራት ይታሰራል ተብሏል። ይሄ ማለት በትግራይ ክልል የሚገኙ ጋዜጠኞች የህዋትን ሐሳብ እንጂ የትግራይን ህዝብ ሐሳብ የማንጸባረቅ መብት የላቸውም። አጠቃላይ ሂደቱ እንግዲህ ከዚህ በፊትም በህዋት እንግዲህ የፊት አመራሮች በነሙንጆሪኖ እንደሚመራ ይታወቃል። ይሄ የሚዲያ እንትኑ ሚዲያው ላይ ያለውን ፉክክር ወር ደግሞ የሄደ ያለውን አካሄድ ወደ ፊት አውጥተው እንደዚህ የሚቃወሙ ሰዎች 15 ዓመት እስራት መቀጣት አለባቸው የሚል አዋጆችን አውጀዋል። አሁን ህዋት እነዚህን አዋጆች አስገዳጅ የሆኑ መልእክቶችን ባስተላለፈበት ወቅት ላይ ደግሞ አልጀዝራ ላይ እንግዲህ ዓለም በሙሉ የተገረመበት ከህዋት አልፎ ህዋትን እንደሚያግዙ የሚነገርላቸው የኤርትራ ከፍተኛ ባለስልጣናት ፈጣን ምላሽ የሰጡበትም ጽሁፍ በሰሞኑን ወጥቷል። የጠቅላይ ሚኒስትሩ አማካሪ የደህንነት ጉዳዮች ኃላፊ በጋራ በመሆን ባወጡት ጽሁፍ ላይ የጽምዶን አጠቃላይ እንቅስቃሴን የኢትዮጵያን ሰላም ለማወክ የሚደረጉ ጥረቶችን ደግሞ በትግራይ ክልል ለጦርነት የሚደረጉ ዝግጅቶችን በተመለከተ ጽሁፍ ወጥቷል። እንግዲህ ኤርትራ እኛ እስከምናውቀው ከተደረሰው የሰላም ስምምነት በኋላ በፕሪቶሪያው ስምምነት ምክንያት ነው ኩርፊያ ውስጥ የተገባው። ግን አሁን ማስታወቂያ ሚኒስተሩ በይፋ በሰጡት ምላሽ ላይ ኤርትራ የፕሪቶሪያውን ስምምነት እንደምታከብርና በህዋትና በፌደራል መንግስቱ መካከልም ተፈጻሚነት እንዲኖር ፍላጎት እንዳላቸው ገልጸው የኢትዮጵያ ላይም ክሶችን አቀርበዋል። ከቀይ ባህር ጋር ከራስ ገዟ ሶማሌላንድ ስምምነት ጋር በኤርትራ ውስጥ ጉዳይ ጣልቃ መግባት የመሳሰሉ የሚሉ ክሶች ያላቸው ጽሁፎችን አቀርበዋልና አሁን ላይ ህዋት እንግዲህ አይዞ በርታ እየተባለ የደረሰበት ደረጃ መመልከት ችለናል። ማህበራዊ ትስስር ገጾችም ቲክቶክ ላይ ፕላትፎርሙ ላይም የትግራይ ተወላጅ ወጣቶች በስፋት እየወጡ እኛ ከህዋት ጎን አይደለንም፣ እናቶች እየወጡ ልጆቻችንን ተዉ በየቤተ ክርስቲያኑ እያለቀሱ ነው ያሉት የትግራይ እናቶች። ህዝብ አሁን ላይ ክሊር ሆኖለታል ህዋትና የትግራይ ህዝብ የሚለያይ መሆኑንና ለኛ ቀላል የሚመስሉን ነገሮች በጣም በፔን እያለቀሱ ጭምር ቪዲዮ የሚሰሩ የትግራይ ወጣቶች አሉ። ኤቭሪዌር እየተላለፈ ያለው መልእክት ይሄ ጦርነት እንዳይነሳ የትግራይ ወጣት ያለበትን ሁኔታ መላው ኢትዮጵያ ህዝብ እንዲረዳ የሚያደርጉ ሐሳቦች እየተነሱ ነው ያሉትና
ቀጣይ ምን ይሆናል የሚለው እንግዲህ አብረን እጅግ በጣም የሚያሳዝን ነው። እንግዲህ ምናልባት በጨርሻ ላይ ፍሬ ያነሳቸው ጉዳይ አስመረንበት በደንብ መነጋገር ያለንበት ሁኔታ ይመስለኛል። አሁንም ሁለቱ ውሃና ዘይት መሆናቸው የተለያዩ መሆናቸውን የማይቀላቀል መሆኑን ማሳያ ነው። ህወሓትም የትግራይ ህዝብና ህወሓት የተለያየ መሆኑን እንግዲህ ባለፈውን ከዛ አብዛኛው ድምጽ ሁኑን የሚል በሶሻል ሚዲያ ላይ ካምፔን ተጀምሮ እዚህም ያለው የሶሻል ሚዲያ ኢንፍሉዌንሰሮች ሁሉ በትግራይ የሚገኙ ወጣቶች እኛ አንዱ ስልጣን ላይ ሊቀመጥ እኛ ዊልቸር ላይ አንቀመጥም በሚል ካምፔን ተፈጥሮ የተለያየ ቅስቀሳዎች ተደርጎ ነበር። ህወሓት አሁን የተሰጠው መግለጫ እንግዲህ አገር ውስጥ ወይንም ትግራይ ክልል ውስጥ ሳይሆን ውጭም ያሉ የሚል አካቶበታል። የኛን ትግል ለማደናቀፍ ወይንም ይሄ አካሄድ ትክክል አይደለም ብሎ የሚተች ካለ 15 ዓመት የስራት ድረስ እንቀጣለን የሚል አይነት ነገር መነሳቱ ይሄ መለየቱን ነው። ከዚህ በፊት አሁን ባለፈው የነበረው ጊዜ ህዝቡ አብዛኛው ሙሉ በሙሉ ሳይሆን አብዛኛውም ይሄ እኔንም ይመለከተኛል ብሎ በማስ ነው ወጥቶ ትግሉ ሲታገል በሰሜኑ በነበረው ጦርነት ላይ። በአሁን ላይ ግን ህወሓት ለራሱ ስለፈራች ይመስለኛል እዛ ውስጥ ሆኖ ምንም አይነት ስለ ትግሉ አንዳንድ ነገሮችን እንግዲህ ዓለም ቅድም ስናነሳው እንደነበረው ነው የዲጂታል ሚዲያ ዘመን ላይ ነው ያለነው። በዚህ በዲጂታል ሚዲያ ደግሞ ሁሉ ጋዜጠኛ ስልክ ያዘው ሁሉ መረጃን መስጠትም መቀበልም የሚችልበት ሁኔታ ስላለ እዛ ሆኖ የተለያዩ ሐሳቦችን ሊቃወም የሚችል ካለ እንደዚህ አይነት እርምጃ ወስዳለው ማለት እንዳታደርግ፣ ስለዚህ አርፈት የምትቀመጥ ከሆነ ተቀመጥ ነው። ይሄ ፍርሃትን የመርጨትና ራሱም ያለበትን ስጋት የምትረዳበት ነው። ህዝቡና የህወሓት በአመራር ይሄ ስልጣን ናፋቂው ቡድኖች አንድ እንዳልሆነ ህዝቡን ለመያዝ ደግሞ የተለያየ ሰራዊት እንትን ለማድረግ 50 ሺህ ብር በጣም እጅግ እንኳን እዛ አይደለም እዚህ ሰርተህ እንኳን የመስራት ነጻነት ያለ የምትንቀሳቀስ የአየር ሁኔታ እንትን ያለ 50 ሺህ ብር እጅግ በጣም ከባድ ገንዘብ ነው። ይሄ እንደው መፍትሄ ሆኖ ያዘልቅለታል ትላለህ ብስረኝ? ጉዳዩን ከሁለት አንጻር እንመልከተው። አንደኛው ከህግ አንጻር እንመልከተው፣ ሁለተኛ ፖለቲካዊ ትርጉሙ ምንድነው የሚለውን በሁለት አንጻር መመልከቱ የሚበጅ ይመስለኛል። እንግዲህ ይሄ ሰነድ የወጣው የትግራይን ህዝብ ህልውናና ደህንነት ለማረጋገጥ በሚል የወጣ ነው። ሰፊ አንቀጾችና ዝርዝሮች አሉት። ምንድነው አጠቃላዩን ነገሩን ስትመለከተው በህግ ቋንቋ አንድ የተንዛዛ አንቀጾች ያሉበት አንቀጾቹ ወይም ደግሞ ወሳኝ የምትላቸው አንቀጾች ያልተብራሩበት ሾላ በድፍን የሆነ ከዛ በተጨማሪም ደግሞ የዚህ ከስልጣን ውጪ የአልትራ ቫይረስ የምንለው አለ አይደለ? ህወሓትን ስልጣንና የማስፈጸም አቅም ለጸጥታ ኃይሉ የሚሰጥ ያም ብቻ ሳይሆን ከፕሪቶሪያውም ስምምነት ከፌደራል ህገ መንግስቱም ደግሞ መርሆ የተቃረነ ከዚህ ከህጋዊነት መርህ አንጻር ወይም ደግሞ በህግ ቋንቋ ሌጋሊቲ ከምንለው ደግሞ ከሱም የተቃረነ ሆኖ ነው የምናገኘው። ነጥቦቹን ለማብራራት ያክል በመጀመሪያ ደረጃ የትግራይን ህዝብ ሰላምና ደህንነት ለማስጠበቅ በሚል የወጣው የህገ መንግስት እንግዲህ ሀገሪቱ ከደረሰችበት የሰላም ስምምነት እንደዚሁም ደግሞ ካለችበት መሰረታዊ እውነት ጋር ፍጹም የተቃረነ ሆኖ ነው የምታየው። ለጸጥታ ኃይሎች በተቃውሞ ስም የሚንቀሳቀሱትን ለማፈን ከዛም በተጨማሪ ደግሞ 14 ዓመት ብቻ አይደለም የ50 ሺህ ብር ቅጣትና እንደዚሁም ደግሞ እስከ እድሜ ልክ እስራት ድረስ የሚዘልቅ የእስራት እንትኖችን ያካትታል። ስለዚህ ህግ በሚወጣበት ጊዜ ህግ ስፔሲፊክ ነው በባህሪው። እያንዳንዱ ጉዳይ መተንተን አለበት። ለጸጥታ አካሉ ስልጣንን ያላግባብ ለመስጠት ሲባል ብዙ ነገሮችን አላብራራም። ይሄ ከዚህ ቀደም ከነበረው የሽብር ህግ ጋር ህወሓት
ካወጣው ወይም ህወሓት ኢህአዴግ ካወጣው ኋላም ደግሞ ለውጡ ሲመጣ ከተሻረው የሽብር ህግ ጋር ተመሳሳይነት አለው። ያኔ የሽብር ህጉ ለጸጥታ አካላት የማይገባቸውን ነበር የሰጠው። ስለዚህ የጸጥታ አካላቱ በጥርጣሬ ብቻ ያለ ፍርድ ቤት ማዘዣ የሚመረምሩበትን የህግ ጉልበት ሰጥቷቸው ነበረ። አሁንም በተመሳሳይ ሁኔታ የጸጥታ አካላት የጠረጠሩትን የዓይናቸው ቀለም ያላማረውን እና ይቃወሙኛል ብለው የሚያስቡትን አካል በሙሉ እንዲመረምሩ ያለ ፍርድ ቤት ትዕዛዝ። እንግዲህ አንዱ የህጋዊነት መርህ ፍርድ ቤት ያዛል። ፍርድ ቤት ካዘዘ በኋላ ነው የጸጥታ አካሉ ጥርጣሬህንም ሆነ ተጠርጣሪውን የመያዝ ስልጣን ያላቸው። ፍርድ ቤትን ከመሃል ያስወግደውና ይሄ አሁኑ ህግ የጸጥታ አካላት ያንን እንዲቆጣጠሩ ያደርጋቸዋል። ስለዚህ ይሄኛው ለጸጥታ አካሉ አላስፈላጊ ስልጣን ከስልጣናቸው በላይ ስልጣንን የሰጠ ሆኖ እናገኘዋለን። ሁለተኛው ህጉ በህግ ነን ሪትሮአክቲቪቲ የሚባል ፕሪንሲፕል አለ። ህግ ወደ ኋላ ተመልሶ አይሰራም። ህግ ወደ ኋላ ተመልሶ የሚሰራበት ምክንያት በተለይ በወንጀል ህግ ላይ ህጉ ለወንጀለኛው የሚጠቅም ከሆነ ብቻ ወደ ኋላ ተመልሶ የሚሰራበት የህግ አግባብ አለ። ይሄኛው ህግ ምንጊዜም ከወጣበት ተፈጻሚ የሚሆነው ከወጣበት ዕለት መነሻ አድርግና ወደ ፊት ለፊት ነው። ህግ ፕሮአክቲቭ ነው። ወደ ፊት ለፊት ነው የሚሰራው እንጂ ወደ ኋላ አይመለከትም። ወደ ኋላ ኦንሊ የሚመለከትበት ጉዳይ ለወንጀለኛው ጠቃሚ ሆኖ ሲገኝ ብቻ ነው። ነገር ግን በዚህ ህግ ላይ የምትመለከተው ህጉ ከጥቅምት 2013 ጀምሮ ጦርነቱ የተጀመረበት ጥቅምት 24 ጀምሮ ያንን መነሻ ፍሬም ያደርጋል። የመነሻ ነጥብ ስፕሪንግ ቦርድ ያደርጋል። ስለዚህ ይህንን ከህጋዊነት መርሆ አንጻር ህግ ወደ ኋላ ተመልሶ አይሰራም ከሚለው ጋር ቅራኔ ውስጥ ይገባል። አሁን የህጉ የሌላኛው ስህተት ሆኖ የምታገኘው ከስልጣኑን ለማስጠበቅ ምን ያክል ከፕሪንሲፕል ከመርህ ወጥቶ እየሰራ መሆኑን የምትመለከተው ይሄኛውን ነው። ሌላኛው ጉዳይ ደግሞ ከፌደራል መንግስቱ ከህገ መንግስቱ ጋር የሚቃረን ሆኖ ትመለከተዋለህ። ህገ መንግስቱ ጋር በአንቀጽ 51 የፌደራልና የክልል ስልጣናት ተብሎ የተከፋፈሉ አሉ። እንግዲህ የብሔራዊ ደህንነት ጉዳይ የጸጥታ ጉዳዮችን የማውጣትና የማስፈጸም እነዚህን የመሳሰሉ ጉዳዮች የፌደራል መንግስቱ ናቸው። በሀገሪቱ ውስጥ አንድ መከላከያ ብቻ ነው ያለው። አሁን የዚህ የጸጥታውና የደህንነት ጉዳዩ የቲዲኤፍ የሚባለውን የትግራይ መከላከያ ኃይል የሚል ያቋቋመ በአንድ ሀገር ውስጥ ሁለት መከላከያ እንዲኖር ያደረገ ከዛ በተጨማሪ ደግሞ ለዚህ ኃይል ደግሞ አላስፈላጊ ስልጣንን የሰጠ ሆኖ ትመለከተዋለህ። ስለዚህ የኢትዮጵያ የህገ መንግስት ራሱ በዋናነት ህወሓት የመራው ለህገ መንግስት ሞትለታል የሚል ህገ መንግስታዊ ስርዓቱ ይጠበቅ እያለ ሲለፍፍ የነበረው ህወሓት ራሱ በአንድ ሀገር ውስጥ የውጭ ግንኙነትን ፈጥሮ የውጭ ግንኙነት ፌደራል መንግስቱ ስልጣን ኤክስክሉሲቭ ስልጣን ያለው የፌደራል መንግስቱ ነው። ከዛ በተጨማሪ የመከላከያ ኃይል የማቋቋም የፌደራል መንግስቱ ስልጣን ነው። እነዚህን ነው የተቃረናቸው። እነዚህን ተቃርኑ ነው ጦርነቱ የተጀመረው። በመጀመሪያም ደረጃ እንደምታስታውሰው በዋነኛነት ህገ መንግስቱ በመሻሩ ነው። ምርጫ ህገወጥ ምርጫን በማድረጉ ምክንያት ነው። ያ ህገወጥ ምርጫን የማካሄድ ስልጣን በህገ መንግስቱ የተሰጠው ለምርጫ ቦርድ ነው፣ ለፌደራል መንግስቱ ነው የተሰጠው። ህወሓት ግን በኮቪድ ምክንያት የተራዘመውን ምርጫ አሻፈረኝ በማለት የራሱ ምርጫ በማካሄዱ የመጀመሪያውም የጦርነት ዘመቻ ካስታወሳችሁ ህግ ማስከበር የሚል ነው። ምክንያቱም ህግን የመመለስ ነው። በፕሪቶሪያው ስምምነት ጦርነቱ ከተቋጨ በኋላ 2015 ላይ የተዋሉት ወደ ነበረበት ለመመለስ ነው። ወደ ህገ መንግስታዊ ስርዓቱ ለመመለስ የፕሪቶሪያው ስምምነት ተፈረመ። ስለዚህ በፕሪቶሪያው ስምምነት መሰረት በትግራይ ምርጫ እስኪካሄድ እና ህጋዊ መንግስት እስኪመሰረት በህገ መንግስቱ ሀገር አቀፍ ምርጫ ተካሂዶ እስኪሆን ድረስ በጊዜያዊ መንግስት እንዲተዳደር በዘንድሮ ምርጫ በትግራይ ያልተካሄደው ምርጫ እንዲያካሂድና ቅቡል የሆነ መንግስት ወደ ስልጣን እንዲመጣ ነው። ነገር ግን አንድ ስህተት የፈጸሙት
ከህገ መንግስቱ ወይም ደግሞ ከጦርነቱ በፊት ጊዜ አበቃ በህግ እውቅና የሌለው መንግስት ህወሓት ምክር ቤቱን ሰብስቦ ዳግም ወደ ምክር ቤት እንዲገቡ ነው ያደረገው። አንደኛ ያ እንትን ጊዜው አበቃ ነው፣ ኤክስፓየርድ አድርጓል። ሁለተኛ ህገወጥ ምርጫ አድርጓል። ህገወጥ ምርጫ በማድረጉ ምክንያት ወደ ህጋዊነት እመለሳለሁ ብሎ ደግሞ ፕሪቶሪያን ፈርሟል። ፕሪቶሪያን ስምምነት ሙሉ በሙሉ ነው ያፈረሰው። ሌላኛው ደግሞ በፕሪቶሪያው ስምምነት መሰረት ዲዲአር አለ። የዲዲአር ምክንያቱም ዲስአርማመንት ወይም ደግሞ ጠመንጃን መጣል፣ ከዛ ሰራዊት መበተን፣ እንደገና መልሶ ማደራጀት የሚል ነው። ሶ እሱንም ሳይተገብር እንደውም ሰሞኑን አንድ ፎርጂድ ድሮን ጸረ ድሮን ገዝቶ ተሸውዷል በሚሊዮን ዶላር። ይሄ አሁን ክልሎች መያዝ የሌለባቸው ነው በህገ መንግስቱ። ፎርጂድ የሆነ ጸረ ድሮን ገዝቷል። እንደዚሁም ደግሞ ከኤርትራ መንግስት ጋር የሚያደርገው የውጭ ግንኙነት ይታወቃል። ያም አልበቃ ብሎ ደግሞ ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ ጊዜ እንደሚናገሩት ክልሎች ሊይዟል የአየር መቃወሚያ ይዛቸዋል ይላል ብለዋል። እርሳቸው ክልሎች የላቸውም፣ የመያዝም ስልጣን የላቸው፣ እናንተ ይዛቸዋል ሲሏቸው ነበር። ስለዚህ መሳሪያም ደግሞ እንትን ውስንነት አለው። ምክንያቱም ይኸውልህ ክልሎች ያላቸው በህገ መንግስቱ መሰረት የፖሊስ ኃይል ማቋቋም ነው። ልዩ ኃይል እኮ የፈረሰው ልዩ ኃይል ህገ መንግስት አይደለም ነው። ከፖሊስ ከፍ ያለ ከመከላከያ ዝቅ ያለ ነው። ነገር ግን ይሄ ኃይል በመከላከያው ስር ሊገባ ይገባ ወይ መከላከያ ነው ወይ ፖሊስ ነው እንጂ ልዩ ኃይል የሚባል በስር የተሰነገ ነገር ሊኖር አይገባ። ህገ መንግስት ውስጥ የለም፣ ህጋዊም አይደለም። ለዛ ነው በየክልሉ የሚገኙ ልዩ ኃይሎች የፈረሱት። መጀመሪያም ሲቋቋሙ የህግ መሰረት ስለሌላቸው ማለት ነው። ወይ ፖሊስ አለ ወይ ደግሞ መከላከያ አለ። ፖሊስ ደግሞ የሚይዛቸው መሳሪያዎች ይታወቃሉ። የግለሰብ ክላሽ ምናምን የቡድን መሳሪያ ምናምን በፍጹም። አሁን መከላከያ አደረጃጀቱ የመከላከያ ነው፣ በእዝ የተዋቀረ ነው። ከዛ በተጨማሪ የውጭ ግንኙነት አለ። አሁን እነዚህን ጉዳዮች ስትወስዳቸው አንደኛ የፕሪቶሪያውን ስምምነት የሚቃረን የሀገሪቱን ህገ መንግስት የሚቃረን ከዛ ባለፈ ደግሞ በፕሪንሲፕል ደረጃ ህግ ነው ብለህ በህግ መርሆች የምትተነትናቸው ጉዳዮች አሉ። እነዛን የህግ መርሆችና ፕሪንሲፕሎች ያልተከተለ ህግ ነው ያወጣው። ይሄ ፖለቲካዊ ትርጉሙን በኋላ በደንብ እናብራራዋለን። እንደው በአንድ ደቂቃ ለመጨረስ ያክል ህዝባዊ ቅቡልነት አጥቷል። ህወሓት ሙሉ በሙሉ በትግራይ ውስጥ ይሄ ቤዝ ላይኑ ላይ ቅቡል አይደለም። ስለዚህ ከዚህ በፊት በፉጨት ሲጣራ ሰው የህወሓትን ፕሮፓጋንዳ በማመን በስህተት ተቀላቅሎት ነበረ። ሁለተኛ በጣም በጥላቻ ተከባሃል በሚል ስሜት ከመላ የኢትዮጵያ ህዝብን ጠላት አድርጎ በማቅረብና በመሳል ህዝብ ማነሳሳት ችሎ ነበረ። ነገር ግን ይሄ ካርድ አበቃ። ይሄ ካርድ ተበላበት። በነገራችን ላይ በዚህ ውስጥ ምንድነው አይደለም የህወሓት አባል ያልሆኑትን ከተለያየ በቃ ይሄ ወስደው ወደ ብሔር የመክተት ነበር በፊት አካባቢ። አሁን ከዛ አልፈው የራሳቸውን አንድ የሚፈልጉት አንድ እንትን እንዳለ ነው የሚያሳየው። ለምሳሌ የህወሓት ልሳን የነበሩት አቶ ጌታቸው ረዳ እንግዲህ ዋናው የህወሓትን በደንብ አድርገው ምን ያህል በሰሜኑ ጦርነት ጊዜ ሲሰሩበት የነበረው ነገር የሚታወስ ነው። ከዛ ሲያልፍ እሳቸው መጥተው ወደ ስልጣን ሲመጡ ነው ለዚህ ስልጣን አንተ አትበጅም በሚል እሳቸውን የማስወገድ ከዛ ጀነራል ታደሰ ወረደ መጡ። እነሱ ደግሞ እንደዚህ። ስለዚህ የሚፈለገው የሆነው አካል ብቻ የሆነ ቦታ ላይ እንዲቀመጥ ፍላጎት እንዳላቸው የሚያሳይ አይነት ነገር እንደሆነ ትልቅ ማሳያዎች ናቸው። አሁን ምንድነው መሰለ የህወሓት ፖለቲካ ትልቁ የዚህ የስብሃት ነጋ ግሩፕ ነው። የስብሃት ነጋ ወይም ዳይነስቲ ነው የሚቆጣጠረውና ያ ግሩፕ ነው አዛዥ ሆኖ በፖለቲካ ውስጥ የነገሰው። ሌላው ደግሞ የምንዝርነት ወይም ደግሞ የሎሌነት ሚና ነው የሚጫወተው። ከዛ ግሩፕ ውጪ ስልጣንም ሆነ የኢኮኖሚ የበላይነት እንዲይዝ ማንም
አይፈቀድለትም። አሁን ህዝቡም የተረዳው የሚመስለኝ የአንድ ቤተሰብ ዳይነስቲ ወይም ደግሞ የአንድ ቤተሰብ የበላይነት ያለበት በስመ የትግራይ ህዝብ የሚሰራ የኢኮኖሚም የፖለቲካም ፓወር የመቆጣጠር እንቅስቃሴ የሚያደርግ ነው። ከዛ ውጪ ጀነራል ታደሰን የምትቃወምበት፣ ከዛ ውጪ ጌታቸው ረዳንም ሆነ ጻድቃንን እነዚህ የሀገሪቱ ጻድቃን የሀገሪቱ ኢታማዦር ሹም የነበሩ ጌታቸው ረዳ ቃል አቀባይ ሆነው በጣም ሚኒስቴርነት ብዙ የለፉ በትግራይም በፌደራሉም ደረጃ እንደዛ የነበሩ ናቸውና ታደሰ ወረደም ከትግል ጊዜ ጀምሮ የነበሩ ናቸው። አሁን የተገፉት እነዚህ ሰዎች ናቸው። ለነማን ሲባል ለነ ዶክተር ደብረጽዮን ስልጣን ሲባል ማለት ነው። ምን ለማለት መሰለ አሁን ህወሓት ከዚህ በፊት በጥላቻም ሆነ በተለያዩ ሚንሶች በተለይ የጥላቻ ፕሮፓጋንዳ ማሳመን ችሎ ነበር አትሊስት ማለት ነው። ነገር ግን አሁን ካርዱ ማብቃቱን ስለዚህ የተጠቀመው የህግ ማስገደጃ ነው። የህግ ማስገደጃን መጠቀም ደግሞ የውድቀት ማሳያ ነው። ከዚህ በፊት ዶክተር ደብረጽዮን ተናግሯል። ወጣቶች እየሸሻችሁ ነው። ስለዚህ የሚመጣውን ነገር አብረን እንቀበላለን አትሽሹ የሚል ነገር እያነሱ ነው። ያም ብቻ አይደለም። በጣም ሜን የምትላቸው በ2013 ጦርነት ወቅት ላይ አክቲቪስት የነበሩ አካላት አሁን ጸረ ህወሓት ሆነው እየተንቀሳቀሱ እየተመለከትናቸው ነው። ስለዚህ ህወሓት አንደኛ ኤሊቱን አጥቷል። ኤሊቱ ማለት ታደሰ ወረደን የጦሩ አዛዥ የነበሩትን ጻድቃን ኢታማዦር ሹም የነበሩትን ጦር አዛዥ የነበሩትን ሰው ስፖክስ ፐርሰን ወይም ደግሞ የቡድኑ በጣም ተናጋሪ የነበሩትን አቶ ጌታቸው ረዳን አጥተዋል። ስለዚህ ሜጀር የሚባል ሌሎቹን ሲጨምራቸው እነ ክንደያ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩትና ፕሮፌሰር ክንደያ እንደዚሁም አጥቷቸዋል። የተለያዩ ትልልቅ ኢሊቶችን ቡድኑ አጥቷቸዋል። ያ መሆኑ ደግሞ ቀላል እንትን አይደለም። ሁለተኛ የሚዲያ ወጥ የነበረውን አንድ ቋንቋ ይናገር የነበረው ሚዲያን እሱን አጥቶታል። ስለዚህ የፕሮፓጋንዳ ቻናሎቹ ተቆርጠዋል። አሁን በፊት አንድ ድምጽ ሆኖ ከፌደራል መንግስቱ ጋር ሲታገል የነበረው አሁን ጸረ ህወሓት ሆኖ ነው የተነሳው። ኢሊት አጥቷል። የሚዲያ የበላይነቱን አጥቷል። ከምንም በላይ ደግሞ በደርግም በ2013ቱም ጦርነት የህዝብ የማንቀሳቀስ ሰፊ አቅም ነበረው። ያንን የበላይነቱን ደግሞ አጥቷል። ስለዚህ አሁን ወደ ህግ ዘመቻው ሲሄድ ይሄ የተሸናፊነት ነው። ከዚህ በሁለቱም ጦር በደርግ ጊዜም አልወጣም፣ በ2013ም አልወጣም። አትሊስት በፕሮፓጋንዳ የዛን ጊዜ ህዝቡም አብሯቸው ስላለ ማሳመን ችሏል ማለት ነው። ስለዚህ አሁን ማሳመን ስላልቻለ የህግ አስገዳጅነትን አውጥቷል ማለት ነው። ይሄ የህግ አስገዳጅነት ደግሞ ስታወጣ የተሸናፊነት ማሳያ ነው። ከሻዕቢያም በላይ አምባገነን መሆኑን እንደዚህ አይነት አዋጆች ከሻዕቢያ ነው የምትጠብቃቸው። ነገር ግን አሁን ህወሓት ብሶ ነው የተገኘው። ሻዕቢያ ራሱ እንደዚህ አይነት ህግ የለውም። ከ50 ዓመት በላይ እንዳትወጡ አትናገሩ ምናምን ሊል ይችላል። የህወሓት እኮ በጣም የሚገርም እስከ ሞት ያስቀጣል። ይሄ በህገ መንግስቱ የተቀመጠውን ሐሳብን በነጻ የመግለጥ መብት በሚቃረም መልኩ ደግሞ አሁን አይደለም ኢቭን በ2013 ድረስ ሄዶ የመቅጣት እንትን አለው። ስለዚህ ማናችንም አይተርፍም። እጅግ በጣም የሚያሳዝን ነው። በውስጥም ለኛ አሁንም የቴክስት እያደረጉ ባካችሁ ድምጽ ሆኑልን እያሉን ያሉት የትግራይ ወጣቶች እንግዲህ ሁላችንም ድምጽ በመሆኑና እንግዲህ ይህ ነገርም ትክክል እንዳልሆነ በኢትዮጵያ ውስጥ አሁን የሚያስፈልገው ይሄ በጠበንጃ አፈሙዝ የሚፈታ ችግር ሳይሆን በጠረጴዛ ዙሪያ ሊፈቱ የሚችሉ ችግሮች ናቸው መኖር ያለበት የሚል አቋም ነው እንደ ቅልቦች ያለን። ሌላው በዚህ እንግዲህ የአድማጭ መስመር ለመክፈት አንድ 10 ደቂቃ አለን። ስለዚህ በዚህ 10 ደቂቃ ውስጥ ደግሞ ትናንት ሀገራችን